እንዴ ተተናቆይ ምን ጉድ ነው? ሄሎ ወንድሜ፣ ያቶ ጌታቸው ስልክ አይደለም እንዴ? አቶ ጌታቸው ባለፈው ጎራ ትናንትናም በጣም አልቅሳለች። ህይወቷ እንዳሰበችው አልሆነላት እና ድንገት በህይወት አጋጣሚ እህቱን ያገኛትና በጣም ይጨነቃል። ታዲያ ምን ሆነ የሚጨነቀው? ይሄ እኮ እህቱን ስላገኘ ደስ ሊለው ይገባ ነበር። አብሽ እንዴ ሁሉም ተወሄዱ እንዴ? ነይ እስኪ ቁጭ በይ ትትና የማወራሽ ነገር አለ። ምን ነው? ምንድነው? አመመህ እንዴ? አይ አሁን ደህና ነኝ። ትትና አልቻልኩም። በቃ በጣም ጨንቆኛል። ማለቴ ብዙ ጊዜ ለነገርሽ አስቤያለሁ፣ ግን አልቻልኩም። አቃተኝ። አይኔ እያየ የሌላ ሰው አትሆኝም። ምን ማለት ነው? የሌላ ሰው ስትሆኝ ማየት አልፈልግም ማለት? አንቺ እኔ ብቻ ነው የምትሆኝው። ይኸውልሽ ትትና ምን መሰለሽ፣ አብርሽዬ እንዴ ተሻለ እንዴ? አንቺ ነው ቤት በኩል ነው ሲገባሽው? ቆየሁ እኮ ከገባሁ። አላየሽኝም እንዴ? እያወራችሁ ነበር መሰለኝ። አቋረጥኳችሁ እንዴ? በቃ እናንተ አውሩ፣ እኔ ገብቼ ልተኛ። እንግዲህ ትትናዬ ይቅር በይኝ። ኧረ ችግር የለውም። ይኸውልሽ ትትና በር ላይ ቆሜ እያዳመጥኳችሁ ነበረ። ምን እንደሚል ስለገባኝ ነው ቀድሜ የገባሁት። አንቺን ብትሆኚ ደግሞ ምንም የምትመልሽለት መልስ የለም። ምን መሰለሽ፣ አንድን ሰው ስላፈቀርሽው ብቻ የህይወትሽ አጋር ታደርጊዋለሽ ማለት አይደለም። እና አንቺን ብትሆኚ ደግሞ ለማን ምን መመለስ እንዳለብሽ ቅድሚያ ማሰብ ያለብሽ ይመስለኛል። በጣም ነው የማመሰግነው። እንዴት እኮ እንደምወድሽ። አይ መውደዱ ሌላ ሰው ታዩ። ይኸውልሽ ትትና ግን በቃ ከዚህ በኋላ አብረሹ ለማትሆኚ ሰው ምንም አይነት ተስፋ አትስጪ። ግን አሁን ከማንም ጋር የመሆን ፍላጎት የለኝም። ያው የምወደው ሰው ቢኖርም ከሱ ጋር ጊዜ ማሳለፍ ብፈልግም ግን ቅድሚያ መስጠት ያለብኝ ነገር አለ። ይግል ታውቂያለሽ፣ አባቴ ያደር አለብኝ። መጀመሪያ እሱ ማሳካት አለብኝ። እንዴ ግን እኮ እሱ አጠገብሽ ቢኖር እኮ ጥሩ ነው አይደል እንዴ? ያግዝሻል። ለአባትሽም ቢሆን ደግሞ ቶሎ ትደርሽላቸዋለሽ ነው ብለሽ ነው ይግል። ግን አሁን ለፍቅር ግንኙነት መንፈሴ ዝግጁ ሆነ አይመስለኝም። ስለዚህ ይህን ሁሉ ሰንሰለት በጣጥሶ የመጣ ነው ልብሽ ውስጥ የሚገባው ማለት ነው። በዩ ብቻ ግን ይኸውልሽ ቅድሚያ ለራስሽ ምትወጂ መጀመሪያ። ገላው የሆነ ጉዳይ እኮ ላማክር ብዬ እንቅልፍ እምቢ ሲለኝ መጣሁ። ምንድነው? አዋራኝ። አንድ ወዳጅ ነበረኝ እንደኔ በልጅነቱ ከቤተሰቡ ጠፍቶ የመጣ እና ድንገት በህይወት አጋጣሚ እህቱን ያገኛትና በጣም ይጨነቃል። እንዴ ታዲያ ምን ሆነ የሚጨነቀው? ይሄ እኮ እህቱን ስላገኘ ደስ ሊለው ይገባ ነበር። አይ ይኸውልህ ግልሙዬ፣ እሱ ቤተሰቡ ላይ በፊት በጣም ብዙ በደልና ግፍ ነው የፈጸመው። እሷም የፈለገችው በቀሏን ልትፈጽምበት ነው። ቀድሞ ስላወቀ ነው። ለነገሩ በእርግጥ ጠርጥሮ ነው እንጂ አልደረሰበት። ቆይ ለበቀል እንደምትፈልገው እሱ በምን አወቀ እንዴ? ታዲያ ቆይ በድሎ ከመጣ እሷ ለምን ይሆናል የምትፈልገው? ቆይ ብዙ ትልቅ ግፍ ነው እንደ የሰራው ጓደኛ? ምን እንደሆነ እንኳን አልነገረኝም፣ ግን በጣም እንዳሰቃያቸው ነግሮኛል።
ይኸውልህ መሳይ በተለያየ ዘዴ ማረጋገጥ መሞከር አለበት። እውነትም ለበቀል የመጣች ከሆነ ደግሞ እሱ ቀድሞ መጥፋት አለበት። አዎ ልክ ነህ። እኔም እንደዛ ነው ያሰብኩት፣ ማለቴ ነገርኩት። ግን እህቱ ደግሞ በጣም ነው የምታሳዝነው ብታይ። እንዴ እህቱን ታውቃታለህ እንዴ? አይ በአጋጣሚ አይቻት ነበር፣ ለዛ ነው። እንግዲያውስ መሳይ ፈጣሪ ይርዳቸው ነው የሚባለው። ምናልባት እህቱ እሱን ፈልጋ መጣ ከሆነ ደግሞ በኋላ እንዳይቆጨው ተጠንቅቆ መወሰን አለበት። እሺ ይሻላል አይደል? በል በቃ አረፍ በል ሂድ በቃ ተኛ። እሺ ተኛ፣ በቃ ተኛ። አይዞህ እሺ ተኛ። እሺ እሺ። ቆይ አንተ የመሳይ ቪዲዮ እንዲጋላ አላልክም እንዴ? እና ምን ሆንሽ? እናማ የለም የተደብቀው ነው። ስልኬ ላይ ነው። ስልክክ ላይማ የለም። ይኸውልህ ወይ ደግሞ ከነጭራሹ ቪዲዮ የለህም ማለት ነው። እንዴት አንቺ በምን አወሽ? ወስደሽው ነው? አይ ተንከሲስ፣ እያንዳንዷ ነገር በእኔ ቁጥጥር ስር መሆኑን ትረሳዋለህ ልበል? እንዴት አወቅሽ እኮ እያልኩሽ ነው። እንዴት አወቅሽ? እያስፈራራኝ መሆኑ ነው። ሰምኛለሽ ትዝታ፣ በረዘም አይደለም ቁም ነገር በሰራ ነው። እስኪ ደግሞ ማስፈራራኛ። ይኸውልህ ትሰማኛለህ? በፍቅር ካላመጣ በግድ ታመጣዋለሽ። ስሚ፣ ከኔ ጋር ተጣልቶ የተረፈ ሰው የለም። ሁሉም በጥበብ ነው የዘረኳቸው። ስለዚህ አንቺ ብታርፍ ይሻልሻል። ቆይ አንተ ማን እንደዚህ ልብ ልብ የሰጠ? ቆይ አንቺ ባሪፍ ደህና አልነበርሽ እንዴ? ምንድን ነው ባሪሽ እንደዚህ የሚቀያየረው? ክፉ ሆንኩብህ፣ ተቀየርኩብህ። ትሰማኛለህ? ክፉ ጎኔን ገና አላየኸውም። እሺ አሳይሃለሁ። ወይ ተንከሽ ሆንቱ በወጥ ቀን ወሬ ቆጨኝ ነበር፣ ግን አልወደኩም። ጀግና ነኝ። ቆይ በቃ እንደጠፋ ሊቀር። ወይኔ ወንድሜ፣ በህይወትሽ ትልቁን ስህተት የሰራሽው። እሺ አሁን እንዴት ብለሽ ልታገኘው ነው? አንድ ያለሽ ማስረጃ እንዴ ትትና። ቆይ አንቺ ልጅ ያምሻል። ዛሬ ደግሞ በጣም በመፈለጉ ተጠምደሻል። ያልኩሽ ፎቶ እኮ አላገኘሁትም። እሱ ነው እንደምፈልጊ። ባክሽን ተይው። እንደዛ ከሆነ እኮ የዘንድሮ ሴቶች በሙሉ እንደው ሰርጀሪ ፊታቸውን እያሰሩ እያስቀየሩ ቆንጆ እየሆኑ ነው። አንቺስ ከፎቶ ጋር ምን አታክል? ሂጂና ተሰሪው። አንቺ ትቀልሻለሽ። ያ ፎቶ ጠፋ ማለት በህይወቴ ትልቁን ስህተት ሰራው ማለት ነው። እኔ የምልሽ ትትና፣ ቆይ ይሄን አክል ግን ፎቶ ምንድን ነው እንደዚህ የሚያስጨንቅሽ? ተይው እባክሽ ግሌ፣ ብቻ ፎቶ በጣም ያስፈልገኛል። ይልቅ እሱን ተይውና ስሚ ትትናዬ፣ ነገ ግን ስራ ስትሄጂ እኔ ጋር ሳትመጪ እንዳትሄጂ እሺ? እሺ እመጣለሁ። በይ በቃ የእኔ ቆንጆ ደህና ደረሽ። የነገ ሰው ይበላል። አሜን አሜን። የግሌ በእናትሽ ፎቶውን አግኝተሽው ደሪ በይኝ። ይሄ ፎቶ እንዴ ትትና፣ ቆይ ምን ጉድ ነው? እንደውም ተይው ይገኛል። ሂጂ በቃ ደክሞሻል፣ ሂጂ ተኝ። አንቺ ባኖሪ ማን ያስብልኛል? አመሰግናለሁ። ስሜ ግሌ፣ ነገ ደግሞ የማትጠብቂው ሰርፕራይዝ አለሽ። እማማ ያልቀብሽ። እኔ ሰርፕራይዝ ሆኜም አላውቅም፣ ሰውም አድርጌ አላውቅም። አዲስ ነገር አታምጪብኝ። በቃ በእኔ ይጀመራል። እስኪ ነገ ምን እንደምትይ እናያለን። ትትናዬ፣ እኔ ቀድሞ ማውራት እንደሆነ አልወድም። እስኪ ሲነገ ነገ እናያለን። እሺ በቃ እናያለን። በይ በቃ። አቤት ደግሞ ፍቅር ሲያምርብን እስክንጣላል ድረስ ነው እስክዞረብሽ። በይ ደህና ደሪ። ደህና ደሪ ነው። በይ ተኛ አንቺ። እሺ ልተኛ ነው።
ሁሌ አንቺ ለሊት እየተነሳሽ እየለፋሽ ዛሬማ እኔ ነኝ ሰርች እንቀሰቅስሽ። እንዴ ጭብትትና ማለት ተረጋጊ። ትትና ቆይ ተረጋጊ። በሌሊቱ ነው ወጣ ብዬ እኮ ነው። አንቺ ነሽ እንዴ? ወይኔ አብርሽ ምንም አለ በዚህ ሰዓት ምን ትሰራለህ? ልቤን እኮ ልተፋው ነበር። አንቺ ራስሽ እዚህ ምን ትሰሪያለሽ በዚህ ሰዓት? እርቦሽ ነው? አራበኝም እባክህ። እንደውም ጥሩ ሰዓት ነው የመጣው። ስራ ታግዘኛለህ? እርሽ እርቦሽ ከሆነ የሆነ የተሰራ ነገር ይኖራል። ፈልግ አድርጊና በልተሽ እንሂድ። ወይ አብርሽ አራበኝም አልኩህ እኮ። ስራ ታግዘኛለህ? ምን ላድርገኝ? እንዴ ምን ላድርገው ማለት ላጣዋ እንዴ? እኔ ይሄን መላጥ አልችልም። ትትና ቆይ ብላ ጥሩ ሰዓት ነው የመጣው። ኧረ በደንብ ላጣው እንዴ ሳቂ። አንቺ ምን አለብሽ? እዚህ ጋር አስቀምጠው። እሺ እኔ እኮ ልንከትፍበት ነው። እዚህ ጋር አስቀምጠው። አብርሽ እዚህ ጋር አስቀምጠው። እሺ አሁን አሳይሻለሁ። ያው ላጥኩት። አሁን አሳይሻለሁ። ሳታጥብ ነው የምትከትፈው? ደግሞ ይታጠባል እንዴ? ነው ያው ውሃ ዘደል በጆክ ተጠቀማብሽ። ምን ትዝቂያለሽ? ኧረ ምንም ከተፍከታፍ ይኸው ወይ አረቀጥሪ። ቆይ እችላለሁ አላልክም እንዴ? እችል ነበር እኮ። ምን ይሄን እንኳን አታውቅም እኮ። ና ምን ይሄን ታውቅ ነበር? ምን እያደረግሽ ነው? እንዳያቃጥል ይከላከልልሃል። ምን የሚሉት ሳይንስ ነው? አሁን አያቃጥልም። እሺ ተፍ አረኔ በቃ ምን ነው ምን ማለት ነው? ይሄን መርጣል እኮ ስለዚህ መስራት አለበት። እንደውም ዛሬ እኔን ቁርስ የምትሰራ አንተ ነህ እንዴ? እኔ እንኳን ላንቺ ልሰራ ለራሴም አልቻልኩም። እንደውም ተቀምጬ ነው ማይሽ እንዴ? እሺ ቆይ እንዳትወርቂ በቃ ቆይ ለጥለይ ነው በቃ ለካ እንደዚህ ቀበጥሽ እንዴ? ታዲያ የሚያቀብጥ ከተገኘ መቅበጥ ማን ይጠራል? በደንብ ቀበጪ። እሺ እና አሁን ምን ይሰራልሽ? እመቤቲቱ ምን ይሰራሉት? እና ክብሮት እንጂ ምን ይሻላል? በቃ አንተ የፈለግከውን የምትችለው። ፈርፈሪውን እንዴ? እሺ ደስ ይለኛል። እሺ እንግዲህ እጅ የሚያስቆረጥን ምግብ ስለሚሆን በደንብ ተዘጋጅ። እስካሁን ስቀልድ ነበረ በነገርሽ ላይ። አሁን በደንብ አሳይሻለሁ። ለጊዜውም ቢሆን ሀዘኔን ረሳሁት። ተመስገን አምላኬ። ኧረ ወይኔ ስልኬ
ማን ነው? አይ እንደው ይግሊ ተጋልሞሽ ቀረሽ። ኧረ ማን ነው? ምን ነው ስትናይ? እንዴ ማታ ሰርፕራይዝ አለሽ አላልኩሽም ነበር እንዴ? እቺ ደግሞ እና ገና መንጋቱ አይደል እንዴ? ብቻ ቁርስ አልሰራውም እንዳትይ። አረ ወይኔ ትትናይ እንዴ ስልኬ እኮ ምንም አላርሙ አልጮኸለ ባትሪ ዘግቶብኝ እኮ። አሁን እሺ መሳይ ፊት እንዴት ነው ማየው? እሺ ነው በቃ ተነሽ። እንደሚሆን አድርጋለን ተነሽ። ወይተትና አንቺንም ማስደፈርኩብሽ አይደል? በቃ ቶሎ ብዬ ባይሆን ሰራለሁ። እሺ ነኝና ተነሽ። አበይ ቶሎ ሄጄ ልስራ። እሺ ይህንን የመሰለ እኮ ቁርስ ከበላን ቆየን። እሺ ወገን እንዴት ነው? ለመብላት ተዘጋጅታችኋል? እስኪ ሳምባሽ ጉድ እንዴት ነው? እባክህ እንደምታየው ነው። እናንተን ለማብላት የማንሆነው ነገር የለም። አሁንም እነሱን ልንጠብቅ ነው። እንደዚህ አይነት ቁርስ ከበላን እኮ ረጅም ጊዜ። አቦዶ ከወደ ውጭ ምንም አይታየም አይደል? ሲጀመር እኮ እኔ ቢያንስ ነገን አሻግሬ ማየት ይችላል አለ አይደል? እንደ አንተኛን እንኳን ማየት ማችል መሳይ ተንከሲስ ለምንድን ነው ዝም የማትሉት? ማዕድ እኮ ክቡር ነው አይደል እንዴ? እና የግሌ ሳይመጡ ይሄን ምግብ ማንም እንዳይጀምር። እኔ ግን ነፍሰ ጡር ስለሆንክ ለኔ ቢፈቀድልኝ እንዴ? ይሆንሽ እንደሆነስ ቆይ ሲጀመር አንቺን ማን ነው እዚህ ቤት እንድትኖር የፈቀደልሽ? ገና አልተጋባችሁም እኮ። መሳይ ስነ ስርዓትን ያዝ። ሰው እንደዛ ይባል። ምንድነው ታዲያ? ምናዋጣው አራታችን ምን በለው ደግሞ ብዛቱ። ቆይ መሳይ ምን ሆነሃል? ለምንድን ነው እንደዚህ እንግዳ የምትጠለው? እንግዳ ሲመጣ እኮ አብሮ በረከት ይዞ ነው የሚመጣው። እንዴ አረ እኔ በእናትሽ ሚስቴር ዋታል እባክህ እየመጣሁ እንዴ ደግሞ ቆይ ምንድነው ትትና ቁርስ እንዴ? ትትናዬ ማን ነው ሲሰራው? ማታ ሰርፕራይዝ አለሽ አላልኩሽም? ይሄው ሰርፕራይዙ። ወይኔ እናት እውነትም ሰርፕራይዝ ነስቲ። በቃ ዛሬ ቁርስ አልሰራም ማለት ነው? አዋት ሰሪም ይሄው በክብር ተቀምጠሽ ቢ። እውነት ሁላችሁንም በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንደ ሀሳብ ብዙ የራበው ሰው አለ ብንበላስ? ናሲ ያተጋውለት እሱ ወጣች አታወርጁ እንዳይሰበር። ትትና ይለፋሽብኝ። አሁን አራቀስ ቆይ እስቲ ባረክ ራሱ ጠብቅ። ገልሙቲ ባርከው ማን ነው? ታላቃችን የተባረከ
አንቺ ምን የምትንቀረፈፊው? ታዲያ ስለ ያልኩሽ ስራ እየተንከሰስን ሰራው አይደል እንዴ? የቀረኝ እኮ የመሳይ ነው። ስንት ቀን ነው የፈጅብሽ? ትናንትና ነው ነገርኩሽ። ትዝታ የዚህን አክል መጫካኝ አትሁን እንጂ እየሞከርኩኝ ነው። እኔ ስራንቺ መሞከር ምን አገባኝ? በፈልገው ውጤቱን ነው። እሺ አትጩሂ። አሁን እዚህ ጋር መጮህ አስፈላጊ ነው? እሺ አንቺ ስለምን ነገር ማለት አልችልም። በጣም ኖረኛ ባለጌ ነሽ። ሲቀጥል ደግሞ ቦታሽ እዚህ ታች ነው። እኔ አሁን ካንቺ ብሼ ማለት ነው? ምንድን ነው ያልሽው? አይ እሺ ነው ያልኩት። ከርፋፋ ፍሬዎች ደህና ሰው ትመስያለሽ። ውሽ ትትናይ የኔ እናት እንደው አንጀቴ ወይቂ በቃ ልሄድ ነው። እሺ የመሄድ ነው እሱ የምትይው? በይልሽ ምሳቆን ቶሎ ባያምጪልኝ ልቋጥርልሽ። የግሌ ስራ ቦታ እኮ ምሳ ላታስቢ ዘንበላለን። አንቺ ደግሞ እዛ ካፌ የሚሰጧችሁ ምግብ እንደሆነ ይኸውልሽ ጥሩ ነው እያሳያችሁ ሽሮን አይደል እንደሚሰጧችሁ። ዋናው መምጣታችን የግሌ አታስቢ። እሺ ዘንበላለን። አንቺ ደግሞ እንግዲህ ድርቅ አትበይ። አምጪ አሁን ምሳቃውንና ልስጥሽ። ግን አንቺ ለኔ እንደዚህ ሆንሽ። ልጆች ስትወልጂ ምን አድርገሽ እንደምታሳድጊያቸው ማሰብ አይከብድም? ልጅ እስከወለድ ድረስማ አንቺን ልንከባከብሽ። ይኸውልሽ ትትናዬ መቼም እንግዲህ ታውቂያለሽ የኔን ወፈፌ ባህሪ አይደለ? አንድ ቀን የተቀየርኩብሽ እንደሆነ አሁንም ማድረግልሽ መልካም ነገር አስበሽ እንግዲህ ይቅር በይኝ። ኧረ ችግር የለውም የግሌ። የአንቺን ጸባይ የማያውቃለ እንዴ? አንቺ መቼ ሰው አይደለሽ? ችግር የለውም የግሌ። በቃ ልሂድ። ኧረ ትትና በእናትሽ ለአንቺ እኮ ነው እኔ ጉድ የምልልሽ። ቻው በይ። እሺ በቃ ደህና ወይ። ደግሞ የበሰለ ሽሮ አድርጉልኝ በያቸው። እሺ እሺ። ስሚ ያኛውንም ሰውዬሽን ባለሀብቱን ሰላም በይልኝ። እሺ የግሌ ቻው በይ። እሺ በቃ ውሽ ማን ሊበላው ነው ግን? እስቲ ይሁን። ምንድን ነው? እሺ ለምንድን ነው የፈለግሽ? መሳይ ግን በቃ ጨክነ ልድረኝ ነው አይደል? ይኸውልሽ ደስ እያለኝ ነው ምድርሽ። በቃ የኔ ፍቅር ወጣል ማለት ነው። ቆይ እኔ የምለው እዛ ቤት የምትገቡ ሴቶች ችግራችሁ ምንድን ነው? ሁላችሁም ያማችኋል እንዴ? ከዛሽ ከትትና በኋላ ነው እንደዚህ ሆንኩ። ቆይ ግን እሷ ምንህ ናት? ምን አገባሽ? ቆይ ምን አገባሽ? ለምንድን ነው አርፈሽ ህይወትሽ የማትኖሪ? አይ መሳይ ትወደኛለህ፣ ያስታውቅብሃል እኮ። ቆይ ግን ታረም ነው እንደዚህ የምትሆነው? ደግ አደረኩ። ግን ቆይ መሳይ በእናትህ እንደው ስሞት ልክ ትትና ግን ምን ናት እንዴ? ቆይ አንቺን ምን አገባሽ? ይመለከትሻል? ችግር አለብሽ እንዴ? እሺ በቃ ተው፣ እንደው ሂድ። ምን ማባብልሽ አይዞሽ ምናምን ምልሽ መስሎሽ ነው? አዎ ሞትቻ እንደውም ባላይሽ ራሱ ደስተኛ ነኝ። ጭራሽ ጥለኸኝ ሄድክ መሳይ። እናትም ይሄ ልጅ በጣም ተቀይሯል። ሄሎ እንዴት ነሽ? ደህና ነኝ። ምንድን ነው የሚያስቅሽ? አሁን በአሁን ስትደውል ነው። ምን ላድርግ ብለሽ ነው? ደውል ሲለኝ ደወልኩኝ። በዛውም መንገድ አጋፋሻለሁ። እሺ ይሁን። እንዴ ቆይ ዛሬ ስራ አትገባም እንዴ? ዛሬ ከሰዓት ነው የምገባው። እኔ የምልሽ የሰራሁልሽ ምግብ ተመቸሽ? ምንም አይልም። ምንም አይልም? አንቺ ጥርግ አድርገሽ እኮ ነው የበላሽው። እና ታዲያ እርቦኝ ነው። ኧረ ይሄን ያክል ተናንቀናል። የኔን ምግብ አላየም እንዴ? እንዴት ጥርግ አድርገው እንደበሉ። እሺ እንደዛ ከሆነ የሆነ ነገር እናድርግ። ምን እናድርግ? በኋላ ስትመለሺ ተመሳሳይ ምግብ ሰርተን የማን እንደሚጣፍጥ እናያለን። ኧረ እባክህ የግሌ ወገቧን ይዛ የኔ ምግብ መቀለጃ ነው እንዴ ብላ ለምትቀውጠው? ለምን ትቀውጠዋለች? እንበላው የለ አንደፋው። ያው ያንተ ምግብ መደፋቱ አይቀርም ብዬ እኮ ነው። እሺ ለማንኛውም ቶሎ ነይ፣ እንወዳደራለን። እኔ አብርሽ አይደለሁም ካልበለጥኩሽ። እሺ በቃ እንግዲህ ስመጣ እንተያያለን። ተዘጋጅ የኔ ተፋላሚ። እሺ በቃ ነይ። መልሽ ቻው።
የተከበሩ የግሌ መካሻ ወርቁ እንዴት ነዎት? ተው እባክህ። ዛሬ ደግሞ ምን አግኝተህ ነው እባክህ የምታሞካሽ? ኧረ እኔ ምንም አልፈለኩም እንዲሁ ነው እንጂ። ዛሬ ደግሞ ሰው ቀብረሃል መሰለኝ ነው ወይስ አልቀበርክም? እኔ እንኳን አልደረስኩም፣ ጓደኛዬ ነው የቀበረው። ውይ ጓደኛ ቀበረ? እንደው ምን ሆኖ ነው ግን ሰውየው የሞተው? አንድ ሀብታም ናቸው አሉ። የሚገርምሽ ነገር ባለሀብት መሆናቸው የታወቀው ከሞቱ በኋላ። ቆይ እንዴት ማለት? ከሞቱ በኋላ ቤት አውርሷቸው እንደ ሀብታም ይሞት እንዴ? ግሌ ማንም ያወርሳቸው ደግሞ? እኔ እንጃ፣ እኔ ምን አውቄ። ግን እንዴት ሰው ከሞቱ በኋላ ሀብታም ይሆናል? ገልሙዬ እንዴትማ ብትይ ግሌ፣ ይኸውልሽ ሰውየው አሉ መታከሚያ ብር በኪሳቸው እያለ አላወጣም ብለው ይዘው ነው አሉ። ይኸውልሽ ህመማቸው ለሞት የዳረጋቸው። ወይ ገልሙዬ፣ ቱ ብቻ ብር ቢገኝ ይድኑ ነበር እንዳትለኝ እንዴ። ታዲያ ግሌ ቆሽን ያው ያልገባኝ እንዴ ታሞን ብር ነበራቸው ማለት ነው እንዴ? እንዴ ግሌ አልሰማሽኝም እንዴ? ለዛውም በ100 ሚሊዮን የሚቆጠር ገንዘብ ነው አካውንታቸው ላይ የነበረው እንዴ። ቱ አይገልሙዬ። ታዲያ ምን ይዘውት አይሞቱ? ገንዘቡ ምን ሆኖ ነው እንዴ ያልታከሙበት ራሱ? እኔ ምን አውቄ። ብቻ ይኸውልሽ ለመታከሚያ እንኳን ላለማውጣት ብለው ቁጥር አድርገው ገንዘባቸውን ይዘው ብር እያሉ እንዲሆነው ቀሩ አሉ። አንቺ በጣም የሚገርምሽ እኮ ሚስታቸው ልጆቻቸውም ገንዘብ እንዳላቸው አያውቁም ነበር አሉ። እንዴ ጭራሽ የድሃ ልጆች ነው የሚመስሉት ልጆቹ። እውነት ስለ እውነቱ እንደው በጣም ነው የሚያሳዝነው። ግን እኔ የምልህ ገልሙዬ፣ ከዚህ እንደው አሁን የምንማረው ነገር ፍላጎታችንን መኖር እንዳለብን አይደል? አፌ ቁርጥ ይበልልሽ። አይ ጥሩ፣ የዛሬ ወጥቶ መግባት በጣም ጥሩ ነው። እንደው ጥሩ ትምህርት ነው። ከዚህ በኋላ ግን የለም። እሺ አትውጣ። እንዴ የግሌ ለምን? ውይ እኔ የግሌ መካሻ ወርቁን አታውቀኝማ። ቆይ ይሄን ሁሉ ነገር ስትለፈልፍብኝ ለምን እንደሆነ የማይገባኝ ነው ይመስል ማለት አሁን ፍላጎቱን ሳያሟላ ገንዘብ እያለው ሞተ ምናምን የምትለው እኔም ጠጅን ድብን አድርጌ ልጠጣና ድብን ልበል ማለት ነው አይደለ? ነበር የግሌ። እንዲህ እያማረኝ እንደው ድፍት ትከመል። በእናትሽ የግሌ እስኪ የዛሬ ፍቀጅልኝና በቃ አንዴ ብቻ ልጠጣ። አያያየ እንግዲህ ፊት ሰጡ አታብዛው። እኔ የግሌ መካሻ ወርቁን በራሴ ነው የምመራው። ምንም ውልፍት ማለት የለም። አረ በሞቴ ግሌ በእናትሽ ትሰማኛለህ ገልሞ? አሁን ከዚህ ቀጥ ብለህ ትሄዳለህ ወይስ በዚህ ጭልፋ አናትህ ልበልልህ እንዴ? አረ ግሌ በእናትሽ 1 2 እያልኩ እየቆጠርኩ ነው። 3 ከሞላውን ግን አናትህን ነው በዚህ ምልልህ። እሺ አረ በቃ ሄድኩልሽ። ይኸው ይስፋሽ። በል ሂድ። ሂዳ ውጣ። እንዴ ኩርፊያ አይገልህ። የሚገልህ እኮ ጠጅ ነው። ጠጃ ምን አይነቱ ነው? ወይ ምን በጣም ያሳዝናል። ነፍስ ይማር። ቆይ ግን አንተ ማን ነህ? አሜን አሜን። እኔ ልጃችሁ ነኝ። አንተ ግን አላወኩም። እንዴ አንተ የትኛው ነህ? ማን የምትባለው ነህ? ማስረሻ ነኝ። እንዴ ማስረሻ ነህ እንዴ? መሳይ ነኝ። መሳይ አስታወስከኝ? እንደው ጋሽ ጌታቸው ከጎጃም በረንዳ አንስተው እናንተ ቤት አምጥታ ኑሮኝ። አዎ አወኩህ። እንዴት ነህ በእናትህ? አሁን ምን ላይ ነህ? አለሁኝ። እኔ ደህና ነኝ። ያው አለ አይደል ተቀጥሬ እየሰራው ነው። አይ አሪፍ ነው በጣም። እኛ ጋርም እኮ ጠፋህ እኮ። በሰላም ነው? አዎ ልክ ነህ። በጣም ይቅርታ። እንግዲህ ይኸውልህ ማስረሻ፣ አሁን አንድ ነገር ፈልጌ ነበር የደወልኩት። ምን ነበረ መሳይ? ምን ላግዝህ? ምን ልርዳ? ይኸውልህ የዛኔ ጋሽ ጌታቸው ያገኙኝ ጊዜ ማለቴ ከዛ ሲያነሱኝ ስሜ ማን ነበር? አንተ የምታውቀው ነገር አለ እንዴ? ስም ማን እንደነበር እንኳን አላውቅም። ግን መሳይ ስም ማን እንደነበር እንኳን አላውቅም። ግን መሳይ ያለህ አባቴ እንደሆነ አውቃለሁ።
እንዴ እርግጠኛ ነህ ስም ያለ መቀየሩን? ማለቴ መሳይ እሱ እንዳለኝ? አዎ በጣም እርግጠኛ ነኝ። አንተን መሳይ ያለህ አንተን ከማግኘቱ በፊት አንድ ወንድም ሞቶብናል እና እሱን ይመስላል ብሎ ነው መሳይ ያለ። እሺ ቆይ ታዲያ እና መጀመሪያ የኔ ስም ማን እንደነበር የሚያውቅ ሰው ይኖራል? ምናልባት ማየ ካወቀች እሷ ልጠይቃት እንዴ? ውይ ካላስቸገርኩ እባክህን እስቲ ጠይቅልኝ። በቃ የምታውቀው ነገር ካለ ደውልልሃለሁ። አታስብ፣ ችግር የለውም። እሺ ማስረሻ፣ እኔም እደውልልሃለሁ። አመሰግናለሁ። እሺ ወይ ገርም። እኔ ባይጎዳ እኮ ፈቅደልህ ነበረ። እንደ ክፉ እኔን ይቆጥረኛል አሁን። ትሰማኛለህ አብርሽ? ገልሞ አሳምኖ እኮ ነው የመጣው። የለም አይቻልም። እሺ ምን ብሎ ነው የሚያሳምነኝ? ጠጅቱን ብሎ ነው የሚያሳምነህ። ሌላ ምን ያሳምናል? ጠጅቱን አፈቀችኝ ነው እንጂ። ኧረ የምን ጠጅ ነው? ይኸውልሽ ጠጅ ብሎሽ ከሆነ አይቻልም። ጠጅቱ ሴትዮዋን ከሆነ ግን ያምጣት። አይ ሴትዮዋን ብትሆን አትመጣም፣ አያስፈልግም። እሺ ሁሉም ነገር እዚህ ቤት የሞላ ነው። እሺ ግልዬ፣ አሁን የፈለኩሽ ለሌላ ነገር ነበር። እሺ ለምን ደግሞ የፈለከኝ? እንደው ጉዳይ ይበዛ ወይ ወረፋ ላስይዛችሁ እንዴ? እኔ እና ትትና በኋላ ከስራ መልስ ምግብ ሰርተን ልንወዳደር ነው እኮ። አንተ በየትኛው ሙያ እሷ ላይ ደርሰን እኮ አልደርስም። ስለዚህ እንድታግዥኝ ብዬ ነው። እሺ ምን አድርጌ ነው ማትዛብሽ? እኔ እኮ ላንተ ማሉ ነገር የለም። ምን ላድርግ? አንቺ አሪፍ ስጎ ሰርተሽ አስቀምጭልኝና እኔ የሰራሁት አስመስዬ አቀርበዋለሁ። አይቻልም እንዴ? ለምን? አይ በቃ አይቻልም ብያለሁ። አይቻልም። እኔ የግሌ መካሻ ወርቁ እንደሆንኩኝ ሁሌም ከሴቶች ጎን ነኝ። እሺ አትጠይቂ እንደዚህ አይነት ጥያቄ። ኧረ የግሌ ስሞትልሽ። ውይ 10 እየተመለሳችሁ በሞቴ አትበሉኝ። በቃ እኔ ለሁለታችሁም አይቻልም ብያለሁ። አይቻልም። አትነዝንዝኝ እዚህ። ታይዋ የሚያቅተኝ መሰለሽ? ኧረ በፍጹም አያቅትም። ምን በወጣ አንተ ማለት እኮ የዓለማችን ሼፍ ማለት እኮ ነው። ቁጥር 1 በልጉድ ቶሎ በልሰይ። በቃ አልፈልግም አልኩሽ እኮ። ብትፈልግስ ማን ሊሰጥ ነው? ነጃሳ ነጅሰኛል እንዴ? አንተ እኔ ስቴና የምትወጣው? አንቺ ሴትዮ ካጠገቤ ዞር በይ። እኔ ሙሽራ ነኝ። በኋላ ጦስ ውስጥ ናከች። ምን ይመስላል? ጉራ ሙላ ቁፋዳ። ምን ሆነሽ? አዎ ብርሽ፣ እኔ ምንም ሳላደርገው ሲሳደብ አንተ ተከኝ ስለምንድነው ምንም ሳታርግ የምትሰርበት? እኮ ኧረ አብርሽ እቺን ሴትዮ ካጠገቤ ዞር አድርግልኝ። በላውን እሺ ይቅርታ በላትና አቅፋት። ኧረ አብርሽ እሱማ አይሆንም። እቀፋት አልኩ እኮ። አይ በቃ እሺ ልቀፍሽ። አይ ይሄ ምን ይመስላል? ጅብ እንዴ! ነገስ ምን አድርጎሽ ነው? እስኪ አብርሽ እንዴት እንደነከሰኝ። አይዞሽ አልኩሽ እኮ በቃ ቅባት ቀቢው። ሻብራ ምሳነብ ነው። አይ እኔ ወደ ያልጎደለም አንቺ ቢ እንቃራ ሾይ ጉድ! ጭራሽ ከተትና ጋር ሊወዳደርም ያምሯል እንዴ? ሆ አይ በሽዬ ለዘመ ቢሉ እኮ ብዙ ነገር ትላለህ። ይሄ ደግሞ እስቲ እንጀራው አለቀ። አሳይ አለ ዛሬስ እንጀራ ማልጋግር እንዴት ልቀመ ምን ልትሰሪ መጣሽ? ምሳስች ውይ የለም አልደረሰም ገና ነው። እሺ በቃ ተራሴ ይሰራል። ቆይ ወዴት አልደረሰም አልኩሽ አይደል እንዴ? ነው ወይስ አብርሽ ነው የላከሽ? እሱን እምቢ ስለው አንቺ ላከሽ እንዴ? አንቺ ምሻል እንዴ? ማንም አላከኝ። እንግዲያው ማንም ካላከሽ ቀጥሎሽ ውጪልኝ። አብርሽ ይርቦት ትንሽ እንኳን አታዝኝለትም ማለት ዶርኔ ነው የምሰራለት። ውይ አዛኝ ቅቤ አንጓች አሉ። ተይ እባክሽ አዝነሽለት ሞተሻል። ውጪ። አልወጣም። እንታምጫለሽ። ወይኔ ጉዴ! እንዴ
ጠዋቴን በሰላም ነበር እኮ የጀመርኩት። ቆይ ማን ነው ግን የግሌን ረብሿት እያለ የሚልካችሁ? አልወጣም አልኩሽ እኮ እሰራለታለሁ። ትሰሚኛለሽ? እንኳን አንቺ ትቀሪና ማለት ነው ወንዶቹ ራሱ እንኳን እኮ እንዳንቺ አልተፈታተኑኝ። እና ምን ይሁን ካላረፍሽ እንግዲያውስ እንደሚከተልሽ ላሳይሽ። የግሌ እንዳትጠጊኝ። አቅምሽን ካወሽ ቀጥ ብለሽ ውጪልኝ። ውጪ። ባልወጣም ልትመጪ ነው? ገረድ ምን አልሽ? ድጋሚያት ለቅኝ ያለሽ ነው አይደለ? ይኸውልሽ ትሰሚኛለሽ? መጀመሪያ ማሰብ ነበርብሽ ከመናገርሽ በፊት። እሺ አትልቀቂ እንጂ ቲያወንደ ከዚህ በኋላ ከኔ ጋር እንዳትሳፈጭ። ይኸውልሽ አይጥቀጥልሽ ውጪ ውጪ ውጪ። ማትረቢ ዘይዛ እንግዲህ መካሻ ጭራሽ የማንም ገረድ ልደውልለት ይሆን እንዴ? አይ ደሞ ጨቀጨኩት ይመስላል። ለነገሩ ያለውን ይበለኝ እንዴ ተጨነቅኩ። ሄሎ እንዴት ነህ መሳይ? ደህና ነኝ። ይኸውልህ ማማን ጠየካቸው እንዴ? አይ አልጠየቅኳትም። ሌላ ቦታ ሄዳለች እና እስክትመጣ እየጠበቅኩኝ ነው። እኔ የምልህ ሩቅ ቦታ ነው እንደ ሄደችው? አይ ዛሬ እስከ ማታ ድረስ ትገባለች። እንደገባች ጠይቄ አሳውቅሃለሁ። ይኸውልህ ማስረሻ እባክህን አደራ እንግዲህ ሲመጡ ጠይቀህ ደውልልኝ። ካልሆነ እኔም ልምጣ እንዴ? ኧረ አያስፈልግም። እኔ እነግርሃለሁ። አትልፋ አንተ። እሺ በቃ ደውልልኝ። እሺ እስቲ ቀስ በሉ። እጭ አብርሽ አይ በቃ ስማኝ አብርሽ፣ በል አሁን ልብስህን አውላልቅና ዳይ ወደ ኪችን። እኔ ምንም የምቀይረው ነገር የለም። እጄን ታጥቤ መግባት ነው። እንዴ ጠብቀኝ እንጂ አብረን ነው የምንጀምረው እኮ። ያው ልሄድ ነው። የግሌ ዋ ኪችን እንዳታስገቢው አደራ። እሺ እሺ። እኔ ፍቅር ችግር የለም። መጣ። አይ እንደው እናንተ ልጆች እንደው እያደራችሁ ጻሙን ጀምራችሁ ጭራሻውን ወደ ኋላ። ታት በጣም ከፍቷታል ብዬ እኮ ነው። ትንሽ አይምሮ ይረጋጋ ብዬ ነው። እሱስ እውነትህን ነው። እኔ ራሱ አንድ ቀን ስቅስቅ ብላ አስተልቅሳ አይቻት፣ ግን በቃ አልቅሰው ይወጣላት ብዬ ዝም አልኳት። ትናንትናም በጣም አልቅሳለች። ህይወቷ እንዳሰበችው አልሆነላትም። አዎ አብርሽ፣ ግን ደግሞ ይኸውልህ አንተ በዚህ ጊዜ እንደ ወንድም ነው እሺ መቅረብ ያለብህ እንጂ ይሄ ፍቅር ምናምን የምትለውን ነገር ብታቆሙ ጥሩ ነው። እሷም ወደ ራሷ ትመለስ። ወድጄ መሰለሽ አይገለ ተገድጄ እኮ ነው። አንተ ደግሞ ሌላው ወዶ ነው ሁሉም ተገዶ ነው እንጂ ይሄ ነገር ፈልገው ሲመጣ ነገር አይደለም። በቃ ለጊዜው ራሳችሁን ሰብሰብ አድርጉ ነው ያልኳችሁ። እሺ ሞክራለሁ። እሺ ቆይ ግን እህቴ ከሆነች ምንድን ነው የሚፈጠረው? እኔ እንጃ። በጣም ያስፈራል፣ በጣም ያስጨንቃል። ብቻ ፈጣሪ ይርዳኝ። እህቴ ከሆነች እዚህ ቤት ዳግመኛ አልመለስም። በዚሁ ነው የምጠፋው። ህይወቴ ከሚመሰቃቀል ንብረቴን ትቼ ብጠፋ ይሻላል። አዎ መሳይ፣ በዚሁ ብጠፋ ነው የሚሻለው። እልም ብዬ መጥፋት ነው። ከሁሉም እልም ብዬ እርቄ ጥፍት ማለት እንዴ፣ እሱ ነው የሚሻለኝ። ደግሞ የተከለለው አይደል እንዴ? ወይኔ
ያው መክተፍ ያለልህ አይደል እንዴ? እንዴ እኔ በዚህ አልከትፈም፣ በሱ ነው የምፈልገው እኮ እሱ ነው። በቃ እሺ፣ እንደውም ከትፈዋለሁ። ይሰራል። አብሻት ኮርጅሽ አፈስራ ማን ኮረጀ? እኔ ጨረስኩ። እኔስ ያንተን ማለት አቃለ እኔ ጨረስኩ። ተቀሰጥኩ እንዴ? የግሌ እና እኔና አንቺን እንዳኞቹ ማለት ነው። አንተ ደግሞ ምን ዳኝነት አሁን ይሄ ያስፈልጋል? የታወቀ ነገር እኮ ነው። አይ እንደሱ እንኳን አትበይ። ምን እንደሚፈጠር አይታወቅም። እሱንም አናውቃለን የሚፈጠረውን። በቃ አንዴ መጣው። እሺ እጄ ልታጠብ ነው ገና ካሁኑ። ትትናዬማ ዛሬ ታኮሪኛለሽ። እንዴ ትትና ወይ ገልሞዬ፣ ቆየንባችሁ አይደል? ጨርሰን አልመጣን። እኔ የምልሽ አንዴ በር ትከፍቺ። እየተንኳኳ በቃ እሺ፣ መጣሁ ከፍታለሁ። ምንድን ነው የምትፈዘው? እንደዚህ ሆነሽ በቃ የእሷ የተሻለ እንደምን ታውቃለህ አይደል? ስለዚህ እኔ ደግሞ አንተ እንድታሸንፍ እፈልጋለሁ። እንደዛ ነው እንዴ? እንደዚህ ይሻላል። ገልሞዬ፣ ማንም የለም እኮ እንዴ? ነው እንዴ? ወይ በጣም ይቅርታ በእናትሽ። በቃ ኑዛ እጠብቃችኋለሁ። እሺ የት ሄደ ነው አንተ? እዚሁ ነበር። ውይ ደግሞ እነዚህ ልጆች አይመጡም እንዴ? እዚያ ጠወለጉን እኮ።
የግሌ መካሻ ተዘጋጅ። ጎሽ ኧረ ተው ተንሳፈፈ። አመጣችሁት? በሉ እንግዲህ እንቅመስላችሁ። ይሄ የትትና ይሄ ደግሞ የአብርሽ ነው አይደለ? አዎ እስቲ ጎሽ ውይ ትትና እንዴ ምንድነው እሱ? ይሄ እውነት የግሌ ይሄ እኔ ምግብ አይደለም። ተይው እንጂ ትትና ለምንድን ነው የምታፈፈል? አይ ትትና ውይ ትትና ውይ እንደው እኮ አዋረድሽ። አይ አረ የግሌ እውነት የኔ ምግብ ይሄ አይደለም። እንዴ ቀይሮብኝ ነው ያኛው ነው የኔ። ተይ እንጂ ትትና እያየ ነው ይዘሽ የመጣሽው ምግብ ይሄው ነው። እሱም ያመጣው ምግብ ይሄው አለ። አሁን ቀመስ አድርጉና አሸናፊ ተናገር። ሲያዩት ያላማረ ይሁና። ግን እንደኔ እንዳያመኝ ፈራሁ። በል አንተም ከዚች አይዞህ። ወይ በቤት ምጣም ነው የሰራችው። እንግዲህ የዛሬው የዚህ ቤት የምግብ ውድድር በከፍተኛ ውጤት ውድድሩን ያሸነፈው አብርሃም ነው። እውነት የግሌ አጭበርብረውኛል። ይሄ እኔ ምግብ አይደለም። በቃ እኔ የለሁበትም። መጀመሪያውንም እኮ አፌን ሳበላሽ ነው ገልሞኝ። ሰው ያስታውቃል። አዎ በቃ ልሂድ እኔ። እንዴ ወይ ጉድ! የሴት ወንድ ሆሆ ስታስጠሉሽ። ደወለ። ሄሎ ጠይቂያታለሁ እና ስሙ ያብቃል ነበር አለች። ያብቃል? አዎ ያብቃል ነው አለች።